ጨካኝ ነህ፣ በጣም ጨካኝ ነህ። ለቃል መታወርክም ከኔ ለመራቅ የወሰንክበት ምክንያት እንኳን የሌለ ጨካኝ ነህ። ጨካኝ። ዝምታ ነው መልስ። ታምሜ እንኳን ተኝቼ መተህ እንዳልጠየቅ ቤተሰቦችና ዶክተሮቹ ነግረውኛል። ለመጨረሻ ጊዜ ግን ስትወጣ ያልከው ነገር ትዝ ይልሃል? ተስፋና ፍቅር ሰጥተህ ወጥተህ በዛ የቀረኸው ለዚህ ነው? ወይም በሞት መፍትሄ ቢሆን ኖሮ እኔ ካንተ አልቀድምም ነበር። ጨካኝ ነህ። በኮሜር የቀበርክኝ ጨካኝ ነህ። ጨካኝ አይደለሁም። አንቺ እንዳልሽው ጨካኝ አይደለሁም። አንቺን ያየው ስትደክሚና በየቀኑ ደሞ ስትሄጂ ማየቱ በየቀኑ ውስጤን እየገደለው መኖር ሰለቸኝ። ለዚህ ነው ይሄን ውሳኔ ወሰንኩት እኮ። ምን ወሰንከው? የወሰንኩትማ የቀረችኝን አንድ ኩላሊት ላንቺ ሰጥቼ ራሴን ከመኖሪያ ቤት ህንጻ ላይ ፈጥፍጬ የገደልኩት። እና እኔ እንድኖር ነው ራስህን የገደልከው? አዎ፣ አንቺ ውስጥ ሁሌም አለው እኮ። ውስጥሽ መኖር ፈልጌ ቦታ ቀየርኩኝ እንጂ አልሞትኩም እኮ። የኔት ተነሺ፣ ይሄ ላንቺ ጥሩ አይደለም። ደሞ እኮ ሁላችንም ወደዛው ነው። አንዳንድ ሞታችንን የሚሞትልን ሰዎች አሉ።